የሩታ የእርግዝና ውጤት መጣ። አብርሽ አንተ ሰውዬ አሁንም አታምንም። አረ በጣም ሼም ነው። ሩታ እንዳለችው በሚዲያ ልትክድ ነው እንዴ እያለች ነበረች። የምር በጣም ያሳፍራ። አንተ ጀላጀል ማለት ነው። መቼ እንደምትነቃ አላቅም። የውሽምት ነገር አሳስቦሃል፣ ተደፍኗል። እኔ እንጃ። ፈጣሪ ሆይ ትዕግስቱን ስጠን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? አላችሁልኝ? ከች ብዬላቸው መጥቻለሁ። ዛሬ ቀን ሙሉ አልመጣውም። ትላንት እንደሰራው አልተመቸኝም ነበረ። ከች ብዬላቸው መጥቻለሁ። የምር ከልብ አመሰግናለሁ የኔ ውድ ቤተሰቦች። የምር ለእናንተ ቃላት የለኝም። 300 ምናምን ሰው ሰብስክራይብ አደረጋችሁኝ። እግዚአብሔር ውለታችሁን ይከፍልላችሁ፣ እጃችሁ ይባረክ የኔ ውዶች ማለት ነው። በጣም ነው የምወዳችሁ። ጌታም እንጃ ቃላት የለኝም ለእናንተ። ክበሩልኝ። በጣም ማመሰግናችሁ። ኖሩልኝ የኔ ውዶች። አሜን በሉ ደግሞ እሺ። እና ዛሬ እውነት ለመናገር በጣም ደስ ብሎኛል። ሩታዬ የኔ ቆንጆ እንኳን ደስ አለሽ። ልጅ በረከት ነው ከምንም በላይ ማለት ነው። እና መቼም በልጅ አይቀለድም። አብርሽ አንተ ጅላጅል መቼ እንደምታምን አላቅም እንዴ። አሁንም ልትክደው? ባለፈው ከውሽምት ጋር የመጡ ቀን ና እሺ ቼክ ማስደረግ እንችላለን አለች ሩታ። አልሄዱም ወረቀት ሂደሽ አሰርተሽ ነይ አለ። ይሄው ዛሬ ይዛ መጣች። አላምንም። ይሄ ባለፈው የተሰራ ፊክ ወረቀት ነው፣ በፊክ የተሰራ ነገር ነው ማለት አሌክ። የምሬ ነው ምልክ አብርሽ ማለት ነው። በጣም ጠግባሃል። ውሽምት በምኑ ደፍናሃል አንተ? በፈጣሪ ስም አሁን ልትክደው? በሚዲያ የተለቀቀ ቪዲዮ እሱን አይታ ልትክዳው? ሼም እኮ ነው፣ የምር ሼም ነው። አንተ ለነገሩ ውሽምት በደንብ ምን እንዳደረገች አናቅም። እውነት ለመናገር አብርሽ በጣም ነው የተጨማለቀ። በጣም ነው በቃ ምን አይነት ስራ የሰራ እንዳለ ምንም የታወቀ አይደለም ልጁ ማለት ነው። አሁንም አላምንም የፊክ ወረቀት ነው አለ ለኤፍሬም ማለት ነው። ኤፍሬም እንዴት እንደተደሰተ አያችሁ። መቼም ሩታ ትዋሻለች ብዬ አላምን። ወረቀቱን ይዛ አምጥታለች። እሺ ናና ከኤፍሬም ጋር መሄድ እንችላለን። ይሄ ቦታ መሄድ ካልፈለግ ሌላ ቦታ መሄድ እንችላለን፣ ቼክ ማስደረግ እንችላለን አለች። እሺ ይሄ ነገር ካልፈለግ ደግሞ ባጭር ነገር ማለት ነው ምንድነው የሚባለው? ፋስት ነው ፋስት። አዎ በሽንት ቼክ ማስደረግ ይቻላል፣ ቀላል። ይሄ ነገር መሄድ ካልፈለግ ካላማንክ ማለት ነው አብርሽ ማለት ነው። አንተ ጅላጅል ማለት ነው። ከሷ ጋር ታኝታ እንዴት ነው ታዳ? የሰው ልጅ ስሜቱ ካልመጣ እኮ ማንኛውም ሴት እኮ ማረገዝ አትችልም። አንተ ፈልጋ ካደረክ በኋላ አሁን እኔ አላምንበትም ፊክ ወረቀት ነው ስትልሽ የሚባል ነገር የለም። ለነገ ለወደፊት አስበ ትንሽ ለልጆችክ። የምር በጣም የሚያሳፍር ንግግሩን የተናገረ ያለው ማለት ነው። ሩታ ያለችው ትክክል ነው። አስመሳይ ነቅ አለችው። ልክ ናት። በጣም ነው እኮ የሚያናድደው። ከውሽምት ጋር የተጋጋጠ የተላላጠ የሚደግፉ አሉ፣ ዝሙት የሚደግፉ አሉ። አብርሽ አሁን ስራ ጥሩ ነው ብላችሁ ነው የምታምኑ? ጥሩ ነው ብላችሁ ነው አብርሽ የምትደግፉ? በሚዲያ ልጁን ሊክድ ነው። ገባችሁ? አብሮ ያደረ ቀን ነው በቃ ነገሩ የተፈጠረው። ገባችሁ? ሩታ ከየትም ልታመጣ አትችልም። እንግዲህ ፈጣሪ የፈጠረን ነገር በፈጣሪ መናደድ ነውር ነው። ይሄ እግዚአብሔር ስጦታ ነው ልጅ ማለት ነው። እውነት ለመናገር ከምንም በላይ ማለት ነው። አብርሽ ግን እኔ እንጃ ምን አይነት ደነዝ ሰው እንደሆንክ እኔ የተረዳው። የምር ክብር የሚባል ነገር የለም። ትንሽ አትደስትም? ካልፈለክ እኮ ቼክ ማስደረግ። ባለፈው የቀጠሮ ቀን ለምን ቀረሽ? ወንድሜ ስልክ ደውሎልሽ አላነሳሽም? ለምን ከሱ ጋር አልሄድሽም? ሁሉ ወንድሞቹን ትታ እቺ ቡዚ የምትባለውን ትታ አንተ እኮ ሄዳ ቼክ ማስደረግ ነው አብርሽ ማለት ነው በቀላሉ። ይሄ ነገር እኮ ምንም የሚያስጨናንቅ ነገር የለም። ይሄ የታየ ነገር ነው። ኤፍሬም እንደዚህ ነገር ውስጥ አትግባው። አንተ የማታውቅ ብዙ ነገር አለ። ምንድነው ሩታ አሁን በቃል ነው የምታስበው? ከሄርሜላ ከኔን ለመለያየት ነው ብላ ነው ያሰብከው ወይስ ምንድነው? ሄርሜላ እኮ እውነት ላንተ አትሆንም፣ ለጊዜ ነው።
ግን የሚጠቅም የልጅክ እናት ናት። ገባ አይደለ? ልጅ የወለደች የለ ምስት ናት የምትበልጥልህ ማለት ነው ከውሽምት። ሄርሜላ ደግሞ ከሩታ አትበልጥም። ገባ አይደለ? የእሷን ሰውነቱን አይታ ስለምትስመው ፍቅር ስለምትሰጠው ስለማትጨቃጨቁ መስሎ ነው። ካገባት በኋላ የሰው ልጅ እኮ ሳገባና ፍቅረኛ ሲሆኑ የሰው ልጅ ሁሉም አንድ አይደለም። ስታገባ ነው ይሄ ሄርሜላን ባህሪም የምታውቀው ማለት ነው። አብርሽ ማለት ነው ያለውን ስህተት ውስጥ ባትገባ ጥሩ ነው። ሁለት ልጆች እሺ፣ ሚስቱ ነፍሰ ጡር ናት፣ ልዑል አለ። አንተ ደግሞ ከሌላ ሴት ጋር አዲስ ህይወት ጀምር ያለው አዲስ ፍቅር ጀምር ያለው ብላ ብትሄድ በሁለቱም መሀል ላይ እኮ ነው፣ በሁለቱም ሴት ላይ ነው የተጫወትከ ያለ ማለት ነው። ገባ አይደለ? እኔ ሄርሜላ ቢሆን ከዚህ ነገር ራሴን አውጣለሁ። ምክንያቱ ሄርሜላ ናት የምትጎዳው እዚህ መሀል ላይ ማለት ነው። ሩታ ችግር የላትም፣ ምክንያቱ እርጉዝ ናት፣ ልጅ አላት። አብርሽም ምንም አይሆኑም፣ ግን የሚጎዳው ሄርሜላ ናት የምትጎዳው ማለት ነው። የምሬ ነው የምላቸው። ግን ቢገባት ብትወጣው ይሻላል። ልጁ እስከ ተረግዞ እስከሚወልድ ድረስ ዲኤን እስከሚመረመር ድረስ ቆማ ልትቀራ ነው። ታዲያ አመት እኮ በሉ። አረ ምን ጉድ ነው! አብርሽ አሁንም እያመነ አይደለም። ሩታ አሁንም እኮ ይሄን ነገር ካላመንከ መሄድ እንችላለን፣ ፍቃደኛ ከሆንክ መሄድ እንችላለን። ለዛ ከሆነ ለምን ጠራችሁ አለ። ሩታ እንደጠራችሁ ኤፍሬም ነው እንግዲህ የጠራት። ኤፍሬም በጣም ደስተኛ ሆኖ ነው የመጣው። ሁለተኛ ልጅ ታርግዘዋል። እንኳን ደስ አለክ እያለ ነበር። ኤፍሬም በጣም በደስታ ነው የመጣው ማለት ነው። ኤፍሬም እና ሩታ በጣም ነው ደስ የሚሉ። ሀይሚም ኤፍሬም ሙቤ ናቸው አብርሽና ሩታን እዚህ ደረጃ ላይ ያደረሱ ማለት ነው። ተጋብቶ ልጅ እስከሚወልዱ ያደረሱ ኤፍሬም፣ ሀይሚ፣ ሙቤ ናችሁ። አሁን የመጡ ደግሞ ልክ ሩታና አብርሽ እነሱ እንዳጣመሩ ለመለያየት የሰው ልጅ ክፋት በፈጣሪ ስም። አሁን የመጡ የአብርሽ ቡችሎች ማለት ነው። ከኤቷ ጀምራ ማለት ነው። ብዙ አይደለችም ሩታና አብርሽን እያጣመረችው እሷ አይደለችም እዚህ ደረጃ ላይ ሁለቱን ያደረሰችው። ግን በጣም ነው የሚያስጠላው የእሷ ስራ ማለት ነው። ግን በልጅ ደግሞ አይቀለድም፣ ማመን አለበት። ማንኛውም ሰው የሚያውቅ ነገር ነው። ያ ነገር ነው የተፈጠረ። እንግዲህ ሩታ ወንድ ልጅ እሺ ሰክሮ ያን ቀን ከጠጣ ያ ሰው መቼም እንዴት ነው የሰው ስሜት ይቆማል እንዴ ጋይስ? እንኳን ሴት ልጅ ልታረግዝ አትችሉም ካልቆመ ማለት ነው። ኧረ ይቅር ይበለኝ። ውርደት እኮ ነው እናንተ። የምሬ ነው የምላችሁ። እና ታዲያ ሩታ በምኑ ነው ታዲያ? በንፋስ ነው ያረገዘችልህ? አብሮ ተኝታ የፈለከን ካደረክ በኋላ አሁን እኔ አላመንኩበትም። ሲጀመር ወረቀት ፌክ ነው፣ እኔ አላምንም። ቀስ በቀስ የምናይ ነገር ነው። ኤፍሬም እንደዚህ ነገር ውስጥ አትግባን። እናንተ መጣላት አንፈልግም፣ መጣላት አልፈልግም ካንቴ ጋር። ስለዚህ ከዚህ ነገር ውጣ አለ ወንድሙ ማለት ነው። ኤፍሬም ታውቃላችሁ፣ አስታዋይ ምርጥ ልጅ ነው ኤፍሬም ማለት ነው። የምሬ ነው የምላችሁ። እንደ ኤፍሬም እንደ ሙቤ እንደ ሀይሚ ይለያሉ። የምሬ ነው የምላችሁ። ግን አብርሽ በጣም ነው የተጨማለቀ። አሁን እሷ ዙራ ላይ ያሉ ማንም ጓደኛ የለም ከአብርሽ ዙራ ላይ እውነት ለመናገር ማለት ነው። የሚረቡ ጓደኞች የሉም ከአብርሽ ጋር። እነ ቢኒ እነ ፈረንጆ ብዙ ከአብርሽ ጋር አሁን ተራርቀዋል። ከሱ ዙራ ያለው አቤል ብቻ ነው። አቤልና እነዚህ ሁለት ጆን ነው ይሄ ማን ነው አሚሩ እነሱ አልፎ ነው የሚመጡ። ገባችሁ? አብርሽ ከዙራ ጓደኞች የሉም። ለምን? ከጓደኞቹ ጋር ተጣልተዋል፣ ጠላት ሆነዋል። አሁን ያለው አቤል ብቻ ነው ከሱ ጎን ያለው። ከብሩኬ ጋር እየተጣሉ ነው የመሰለኝ። ብሩኬ ጠፍቷል፣ ከነሱ ጋር አይደለም አሁን ላይ። በጣም ነው የሚያሳፍረው ጌታ። ምን አይነት ጅላጅል ነው ይሄ ልጅ? ወይን ጸበል ውሰዱ ጌታ። ከራሱ ጋር አይደለም እሱ የምትደግፉ ጅላጅሎች ናቸው። ለምን በሴት ህይወት ላይ ነው የተጫወተ ያለው ማለት ነው። እዚህ ጋር ሚስቱን አስረግዞ እዛ ላይ ከውሽምት ጋር ይላላጣል። ውሽምት ማጣት አይፈልገው። ሩታዬ ፈጣሪ አለ። ልጅ የእግዚአብሔር ስጦታ ነው። ተመስገን ብለሽ መቀበል ነው። እንዶ ከልጆችሽ ጋር ፈታ ዘና ብለሽ ትኖራለሽ ማለት ነው። ካላመነ በኋላ ላይ ይጸጸታል። አሁን ካላመነ ማለት ነው። ይሄ ልጅ ሆድ ውስጥ ያለው ልጅ ከተመረመረ
ዲኤንኤ እንኳን ቢታይ አብርሽ ያፍራል። በሰራ ስራ ታፍራለ፣ ግን ነውር ነው። ማመን ካልቻልክ እኮ መሄድ ነው። ሩታ እንዳለችው ማለት ሌላ ቦታ መሄድ እንችላለን አለችው። ሩታ ጋር እውነት አለ። በቃ ማመን ትችላላችሁ። ማመን ካልፈለጋችሁ በቃ ሆዱ ሲገፋ ደግሞ ታላችሁ። በቃ ይህ አጭር ነገር ነው። ግዴታ ሩታ ሁሉም ነገር ማስረዳት አይጠበቅባትም። እውነቴ ነው የምላችሁ። አብርሽ ደግሞ ትጻጽታለ። ጌታን ዛሬ የተናገርክ ቃል እንዳትረሳ። በጣም ኖርኛ ስራ ነው የምትሰሩ። ጌታን ምን አይነት ቤተሰብ ናቸው ግን? እስኪ እንደ ኤፍሬም ሆና ጅላጅል አትሆነ አብርሽ ማለት ነው እንዴ? ምን አይነት ነው? በሽታ ነው? ፍቅር ነው? ምንድን ነው የሚባለው ከሄርሜላ ጋር? እኔ እንጃ። ፈጣሪ መጨረሻው ያሳየኝ ያንተ ነገር። ሩታ ምንም አትሆንም፣ ምንም አትሆንም። ታሳድጋለች እንዴ። ልዑሉ 9 ወር ለብቻ እኮ ተጋፍጣ አልፋለች፣ ወልዳለች በሰላም። ይሄ ደግሞ ሁለተኛ አይከብዳትም። ለምን አጋዥ ካላት ትኖራለች። ምንም ትሆናለች። ምን ትሆናለች? ምንም አትሆንም። ገባችሁ አይደለ? ይሄ ጅላጅል ጌታ እንዴት እንደሚያስጠላ አሁን ልትክደው ሚዲያ ላይ። አረሼም ነው። ጉድ እኮ ነው።